በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምሕረት በጸጋው የደገፈን እንደ መልካምነቱ ይህን ጊዜ ይህን ሰዓት ለጥቅም የሰጠን አምላካችን በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። እንደ ጌታ ምሕረት ካቆምንበት እንቀጥላለን። አንደኛ ጴጥሮስ ምዕራፍ 1 እንደተለመደው አነባዋለሁ። ያው ቃሉ በተደጋጋሚ ሲነበብ በውስጥ ስለሚቀር እና ያው ጥቅምም ስለሚሆንልን ሁልጊዜ ምዕራፉን ማንበቡ መልካም ነው ብዬ ስለማስብ ነው ሙሉን የማነበው። የምንካፈለው እስከ ቁጥር 9 ተጽፎ ያለውን ነው። ከጊዜው ጋር ተይዞ እንግዲህ እንደ ጌታ ፈቃድ ይሆናል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስ፣ በገላትያ፣ በቀጶዶቅያ፣ በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋልና። በዚህ እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገር ክብር በሞላበት ሐሴት ደስ ይላችኋል። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱ የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወራሁላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይንም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት ለሌለበት ወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው። እንጸልያለን። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር ደግሞ ከእኛ ጋር ያለ
አቅም የምትሆን ጉልበት የምትሆን ማስተዋል የምትሆን ጥበብ የምትሆን ከመልካም ነገር እንዳንጎድል ከያለንበት የሰበሰብከን እንዲህ ባለ ሁኔታ እየመገብክ በምህረት የምታሳድገን ማንም ቢተክል ማንም ቢያጠጣ እውነተኛ አሳዳጊ ሆነህ ጤናማውን ዘር የምታሳድግ የምታበቅል ቅዱስና እውነተኛ አምላክ ነህ። እናከብረሃለን፣ እናመሰግንሃለን። ቅዱስ በሆነው ሕያው በሆነው በማይጠፋው ዘር ከአንተ እንድንወለድ ቃልህን የሰጠህን በቃልህ ያገኘህን የእኛ ጌታ ምስጋናና ክብር ለስምህ ይሁን። አሁንም የቃልህ ምክር ወደ ልባችን በመንፈስ ቅዱስ ኃይል እንዲፈስ እውነትን በማወቅ ወደሚገኝ ረፍትና አርነት በነገር ሁሉ እንድንሻገር አንተ የኔ ባልካቸው ሁሉ ሕይወት የምትፈልገውን አይነት የሕይወት መልክ በእኛም ሕይወት እንድታይ በነገር ሁሉ ጸጋህ እንዲበዛልን እንለምናሃለን። የድካም መናፍስት፣ ያለማስተዋል አጋንንት፣ የሰው አእምሮ የሚይዙ ቃል ከሰው ልብ የሚለቅሙ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳን እንደ ክፋታቸው ማድረግ እንዳይችሉ ስራቸው በስሜ የፈረሰ ይሁን። ጌታ ሆይ ይህን ስለምታደርግ እናመሰግንሃለን። ደግሞ አብረውን ምክርህን ለመካፈል ተጠርተው ጠላት በልዩ ልዩ መንገድ ለሚያዘገያቸው ጌታ ሆይ አንተ ድጋፍ በጸጋ እንዲበዛላቸው እንለምንሃለን። ይህን መልእክት በየቤቶቻቸው በያሉበትም ሁኔታ ሆነው ለሚሰሙ ሁሉ ጸጋ በክርስቶስ እንዲበዛም እንጸልያለን። መልእክቱ በሚተላለፍበት ቀንና ጊዜ ሁኔታ ሁሉ ውስጥ ያንተ ምሕረት እያንዳንዱን ሕይወት ጌታ ሆይ በእውነት ይህንን መልካም ነገር በማካፈል እግዚአብሔር ሆይ ላንተ እንዲያቀርብ ሁሉ ላንተ አሳልፈን እንሰጣለን። ስለ ሰማህን እናመሰግንሃለን። ጌታ ሆይ ሁልጊዜም እናከብረሃለን። ክብርና ምስጋና ኃይልም ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 ጀምሮ እስከ 9 ያለውን ባለፈው ሳምንት መመልከት መጀመራችንን ታስታውሳላችሁ። በዚህ ክፍል ያለውን ስንመለከት እንዳስተዋል ነው ሐዋርያው የጌታችን የመድኃኒታችን የኢየሱስ ክርስቶስን አባትና አምላክ ይባርካል፣ ያመሰግናል። የምስጋናው የመጀመሪያ ምክንያት ጌታ ኢየሱስ ክርስቶስን ከሙታን በማስነሳቱ ያደረገልንን ማዕከል ያደረገ መሆኑን ባለፈው በነበረን ጊዜ አይተናል። የጌታችን የኢየሱስ ክርስቶስ ትንሣኤ የወንጌል ማዕከል መሆኑን ሐዋርያት በአገልግሎታቸው ውስጥ የመልእክታቸው ጭብጥ ማዕከላዊ ነገር የጌታችን የኢየሱስ ክርስቶስ ከሙታን መነሳት እንደሆነ ያም ደግሞ ሞቱ ለኃጢአታችን የተከፈለ ዋጋ መሆኑን የሚያረጋግጥና ትንሣኤው ደግሞ እኛን ለማጽደቅ እግዚአብሔር በጌታችን በኢየሱስ ክርስቶስ መነሳት ውስጥ ያደረገልን መሆኑን የሚያረጋግጥ ስለሆነ ጌታ ኢየሱስ ክርስቶስን ከሙታን ያስነሳውን እግዚአብሔር አብን በመባረክ ሐዋርያው ይጀምራል እና እንደ ምሕረቱ መጠን ሁለተኛ ዳግመኛ ተወልደናል በልጁ ትንሣኤ በኩል። ስለዚህ ጌታ ኢየሱስ ክርስቶስን ከሙታን ሲያስነሳው እግዚአብሔር ልጁን ከሙታን በማስነሳቱ ምክንያት ከሆነልን ነገር አንዱ እንደ ምሕረቱ መጠን ዳግመኛ መወለዳችን መሆኑን ተመልክተናል። እንግዲህ ዳግም ልደት ስለ ኃጢአታችን በመስቀል ላይ የተቸነከረውን እኛን ስለማጽደቅ ደግሞ ከሙታን መነሳት የተነሳውን በሥጋ ከዳዊት ዘር የተወለደውን ግን እንደ ቅድሳና መንፈስ አሁንም ሞትን ድል አድርጎ የተነሳው ጌታ ኢየሱስ ክርስቶስን በማመን የሚገኝ መሆኑን አስተውለናል። ከዛ ባሻገር ትንሣኤን ከወንጌል ብናወጣው ስብከታችንም ከንቱ ነው፣ እምነታችንም ከንቱ ነው፣ ተስፋችንም ምስኪንነት ወይም ደግሞ ባዶነት ይሆናል። ከነ ኃጢአታችን ነን ያለ ነው ማለት ነው እና የኃጢአት ስርየት ከጌታችን ከኢየሱስ ክርስቶስ መሰቀል ጋር የተያያዘ እንደሆነ እንዲሁ የጌታችን የኢየሱስ ክርስቶስ መሰቀል ደግሞ ለሰው የተከፈለ ዋጋ መሆኑን ያረጋገጠው መነሳቱ ነው። ባይነሳ ኖሮ ግራና ቀኝ እንደተሰቀሉት ወንበዴዎች ወይም ሞት አሸንፏቸው በመቃብር እንደቀሩት እንደ ብዙዎቹ ይሆን ነበር። አይደለም እንደ ወንበዴ እንደነ አብርሃምም እንደነ ዳዊትም ይሆን ነበር።
የጌታችን የኢየሱስ ክርስቶስን ትንሣኤ ከዳዊት ትንቢታዊ መዝሙር ጋር አያይዞ የሰበከው ቅዱስ ጴጥሮስ ሞት ይዘው ዘንድ አልቻለም በማለት በተለይ ሐዋርያ ሥራ ምዕራፍ 2 ከቁጥር 21 ጀምሮ በተናገረው ክፍል የዳዊትን መበስበስና በመቃብር መቅረት በማስታወስ ዳዊት ይህን ስለራሱ አልተናገረውም ይላል። ስለዚህ እንደው በወንብድና ስለምናውቃቸው ጌታ ኢየሱስ ክርስቶስ ሲሰቀል ግራና ቀኝ አጅበውት እንዲገደሉ የተደረጉ ወንበዴዎች ብቻም ሳይሆኑ ወይም በተገለጠ አመፃና ኃጢአት የሚታወቁ ነፍሰ ገዳዮች ወይም ብዙ ድካም ያለባቸው ሰዎች ሞት ብቻም ሳይሆን የነ ዳዊት ሞት የነ አብርሃም ሞት እንኳ በነሱ አለመሸነፉን ስናይ ሞት ጌታ ኢየሱስ ክርስቶስን ግን ይዞ አለማስቀረቱን ስናይ ጌታችን ኢየሱስ ክርስቶስ ቅዱስ ሆኖ ግን ስለ ኃጢአተኞች በኃጢአት ምክንያት መሰቀሉን ትንሣኤው እንዳረጋገጠ ቅዱስን መበስበስን ያይ ዘንድ አትሰጠውም ተብሎ እንደተጻፈ እግዚአብሔር ቅዱሱን በማስነሳት ይሄንን እንዳረጋገጠልን ተመልክተናል። ስለዚህ የወንጌል ማዕከላዊ መልእክት ነው ትንሣኤ። እግዚአብሔር አብ ኢየሱስ ክርስቶስን አስነስቶታል። ኢየሱስ ክርስቶስን ከሙታን ያስነሳው የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ደግሞ እኛንም እንዲሁ ከልጁ ጋር አስነስቶናል። ዛሬ በእምነት የተቀበልነው ሕይወት ነው፣ ደግሞ በጌታችን በኢየሱስ ክርስቶስ መገለጥ የሚገለጥ ነው ይሄ ብለን ባለፈው ሳምንት ስለ ዳግም ልደት ወይም ደግሞ ሁለተኛ ስለመወለድ ከጌታችን ከኢየሱስ ክርስቶስ ሞትና ትንሣኤ ጋር መያያዝ እንግዲህ ቅዱሳት መጻሕፍት የሚሉትን ብዙ ጥቅሶችና ማስረጃዎች በማንሳት ተመልክተናል። እንግዲህ ሁለተኛ ተወልደናል። ይህንን እግዚአብሔር አድርጓል። ልጁን በማስነሳት ይህንን አድርጓል። ስለዚህ የኢየሱስ ክርስቶስ አባት ይባረክ ነው የሚለው ሐዋርያው እና እውነት ነው። የጌታችን የኢየሱስ ክርስቶስ አባትና አምላክ እግዚአብሔር የተባረከ ይሁን። ሁለተኛ ተወልደናል እና ሁለተኛ ተወልደናል ብቻ ብሎ አያቆምም። ከዚሁ ጋር ተያያዥነት ያለው ሌላ የምስጋና ዝርዝር ደግሞ ያቀርባል። ሁለተኛው የሐዋርያው የምስጋና ርዕስ ዳግመኛ የተወለድንበትን ምክንያት ማዕከል ያደረገ ነው። ዳግመኛ ተወልደናል፣ ስለዚህ እግዚአብሔር ይባረክ። ደግሞ ዳግመኛ የተወለድነው ለዚህ ነው በማለት ዳግመኛ እግዚአብሔር እኛን ሲወልድ ዳግመኛ መወለድ ማለት እንደው ዝም ብሎ የክብር ስም ነው ወይ? እኛ የእግዚአብሔር ልጆች ነን የሚል መፈክር ነው ወይ? እኛ በሕይወት ዘመናችን በቃ ምንንጓደድበት ምንኮራበት እግዚአብሔር ይመስገን እኛ የእግዚአብሔር ወገን ነን ብለን ምንፎክርበት ፉከራ ብቻ ነው ወይ? ዳግመኛ እግዚአብሔር በልጁ በኢየሱስ ክርስቶስ ትንሣኤ በኩል ወልዶናል እና ዳግም መወለዳችን እርግጥ ከሆነ ዳግመኛ የተወለድነው ለምንድን ነው? ይሄንን ግልጽ ባለ ቋንቋ በሰላምታ ውስጥ ያካትታል። ሁለተኛ የተወለድነው ለርስት ነው የሚለን። ለርስት ነው የሚለን። ርስቱ ደግሞ መገለጫዎች አሉት። አራት ነገሮችን ያነሳል። ተለዋዋጭ አነጋገሮች ናቸው። አራቱም አንድ አይነት ናቸው ማለት እንችላለን በአንድ ቋንቋ። ግን የርስቱን ክብር ለማጉላት እና ለማሳየት ሐዋርያው የተጠቀመባቸው ኃይለ ቃላት አሉ። ለሕያው ተስፋ ይላል። ለሕያው ተስፋ፣ ሕያው ማለት የሚኖር ማለት ነው እና ቋሚ የሆነ ሕያው ተስፋ፣ የሆነ ቦታ ላይ የማይገታ፣ የሆነ ቦታ ላይ የማይጠፋ፣ የሆነ ቦታ ላይ የማይወይብ፣ የሆነ ቦታ ላይ የማይበላሽ ቋሚ የሆነ ሕያው ተስፋ እና ይህን ሕያው ተስፋ በተመለከተ የማይጠፋ ይለዋል፣ እድፈትም የሌለበት ይለዋል፣ የማያልፍ ይለዋል። መቼም ከፀሐይ በታች በእነዚህ መለኪያዎች ቢለካ እኛ ተስፋ ከምናደርገው ርስት ውጪ፣ እኛ ከምንጠብቀው ብሩክ ተስፋ ውጪ በእነዚህ መስፈሪያዎች ተሰፍሮ የሚሻገር አንድም ነገር የለም። አንድም ነገር የለም። በዓለም ላይ ምንም ነገር የለም። ሰው የሚኖርባትም ዓለም እቺ የምንኖርባት ፕላኔትም ብትሆን እንደምታረጅ ተጠቅላ እንደምታልፍ እናውቃለን። ተጠቅላ ታልፋለች ብቻም ሳይሆን በጣም ብዙዎች ይፈራረቁባታል። ትውልድ መጥቶ ትውልድ ይሄዳል። ለዘላለም ሰው የኔ በሚለው ቦታና ስፍራ አይኖርም። የኛ የምንለው መሬት፣ ርስት፣ ጉልት የምንለውም ነገር ቋሚ አይደለም።
ወይ ጥሎን ይሄዳል፣ እኛ ባለንበት ዘመን ሌላው ሰው ይወስደዋል፣ በምንም ምክንያት ሊሆን ይችላል። ወይ እኛ ትተነው እንሄዳለን። ሕያው የሚባል ምንም ነገር ከፀሐይ በታች የለም። ክብር ቢሆን፣ ጤናና ጉልበት ቢሆን፣ መልክና ቁመና ቢሆን፣ ሀብትና ንብረት ቢሆን፣ ስልጣን ቢሆን ምን አለ ከፀሐይ በታች? ይሄንን አሟልቶ ቋሚ የሆነ ምን አለ? በቃ ይሄ የዘላለሜ ነው የምንለው ነገር ምን አለ ከፀሐይ በታች? አለ የዘላለም አለ? ከጌታ ውጪ አለ? ምንም ነገር የለም። ምንም ነገር የለም። ሰው እስካለ ድረስ በመደረግ የሚጠፉ ነገሮች አሉ። እስካለ ድረስ በንጽጽር የተሻለ የምንለው ነገር አለ። በንጽጽር ምንም ጥርጥር የለውም ከድህነት ሀብት ይሻላል። እውነት አይደለም? እውነት ነው። ካለመማር መማር አይሻልም? አዎ። የኛ ባህል ያው ድህነትና አለመማርን በራሱ እንደ ጽድቅ የሚያስብ ነው። አንድ ገዳም ይቅርታ አድርጉልኝ ሄደን ልም ያለ ገዳም ነው፣ ቦታውን አልጠራም ነቀፌታ እንዳይመስል እና አንድ የጠመጠሙ የቆለሉ ሰውዬ ያስተምራሉ። መርጌታ ነገር ናቸውና የአስኳላ ትምህርት እያስተማራችሁ ይላሉ። የአስኳላ ትምህርት ማለት ሴክላሩን ያለሙን ትምህርት ነውና የአስኳላ ትምህርት እያስተማራችሁ አሁን ልጆቻችሁ ሲሞቱ ቢ ሲሲ እያሉ ሊፈቷችሁ ነው ይላሉ። እና ያሁሉ ህዝብ በቃ እንደው ተኮልኩሎ ክብረ በዓል ነው እና ጥምጣማቸው ወዲያና ወዲህ እስኪል ድረስ ሰውየው እየነዘራቸው ይህንን ይላሉና ትምህርታችን ይሄ አሁን ዓለምን መጥላት ማለት ጤናማውን ኑሮ መጥላት፣ ዓለምን መጥላት ማለት ጥሩ ጫማ መጥላት አይደል? ጴጥሮስ እንኳ ጫማ እንደነበረው የሚረሱ ሰዎች አሉ። መቼም ስለ ጫማ ጥቅስ አልፈልግም ነው። ትፈልጋላችሁ ጥቅስ? ከፈለጋችሁ አለ። አዎ እግዚአብሔር መልአክ መጥቶ ከተኛበት ቀስቅሶ ጫማህን አድርጋለሁ። ጫማህን አድርጋለሁ እና ጴጥሮስ እንኳ እንግዲህ የጊዜው ጫማ የኮቤ የሚባለው ሊሆን ይችላል። እቺ በረባሶ የምንላት አለች አይደል? የእሷ አይነት ልትሆን ትችላለች። እንደ ሸበጥ አይነት ነገር ነበረ። ማለት ምን እላችሁ ነው? እኛ ጽድቅን ይሄ ከከተማ ኑሮ ጋር የጣመ የላመ የበላሁን እንደው መንግስተ ሰማያት ሊገባ ነው ይላል። መንግስተ ሰማያት የጣመ የላመ በመብላትም አይገባም፣ ቅጠል በመሸንጠትም አይገባም። በክርስቶስ ነው የሚገባው። ይሄ ይታወቃል። እና ትምህርታችን ዞሮበት ጉስቁልቁል ማለት በራሱ በቁም ሰው እንዳልሆነ መሆን፣ ጥፍርን እንኳ መቁረጥና ይሄን ማጽዳት ራሱ ዓለማዊነት ሆኖ፣ ነጠላ ማጠብ ራሱ ዓለማዊነት ሆኖ፣ ከተማ ስላለን ብዙ ነገር እንደዚህ እንዳይመስላችሁ። ምድራችን እናውቃታለን። ሰው በቁሙ እንዴት ራሱንና በዙሪያው ያለውን ሰው በቁሙ ሰው ሲሞት ለሚበሰብስ አካል በቁሙ ሰው የመበስበስ ያህል ራሱን የሚጥልበት ይሄንን ጽድቅ አድርጎ የሚያስብበት ምድር ነው። ይሄ ስርዓት ነው። ልንገራችሁ፣ ይሄ ቀንበር ነው። ትምህርት የሱ ባይሆንም ግን ምንም ጥርጥር የለውም ይሄ ቀንበር ነው። በዚህ አይነት ዝንባሌ ስላደግን እኛ መንፈሳዊነት የምንለው ራስን መጣል፣ ጉስቁልቁል ማድረግ፣ ይሄ ድህነቱ፣ አለመማሩ፣ በቃ ኋላ ቀርነቱ፣ ዝም ብሎ በቃ ራስን በቃ ዘባተሎ አድርጎ መመላለሱ፣ እሱ ነው መንፈሳዊ ነገር የምንለው። መንፈሳዊነት ከእሱ ጋር አይገናኝም፣ በጭራሽ አይገናኝም። እና እንኳን በሐዲስ ኪዳን ያኔ እንኳ ልባችሁን እንጂ ልብሳችሁን አትቅደዱ ያለ እግዚአብሔር፣ ይሄ በውጫዊው ነገር የማይጭበረበር እግዚአብሔር አለ፣ ምንም ጥርጥር የለውም። እና መንፈሳዊነት ከውስጥ ጋር የተገናኘ ነው። የሆነ ሆኖ ግን አለ ወይ? ዓለም ላይ የዘላለም ክብር አለ ወይ? ሰሎሞን ከዛ ሁሉ ክብሩ ጋር ታሪክ ነው አሁን አይደል? አዎ ታሪክ ነው። ሰሎሞን ያ በዛ ሁሉ ክብሩ ብሎ ጌታ ተናግሮለታል። ከነዚህ እንዳንዱ አልለበሰም የተባለለት ሽቅርቅር ያለው ሰሎሞን የራሱን ገነት የሰራ እዛ መጽሐፈ መክብብ ላይ እንደተጻፈው ገነትን ሰራ ብላ የራሱን ገነት ሰርቷል እኮ። ውሆች ጠልፎ ወደ ኢየሩሳሌም አምጥቶ አልምቶ በስነ ስርዓት 300 አርሆዎች ይላል ዘፋኞች ቀጥሮ እሱ ሲወጣና ሲገባ ንጉሶች 1000 ዓመት ንገስ የሚሉ የሚዘፍኑለት ሰዎች አዘጋጅቶ፣ ያ ብቻ ሳይሆን ደግሞ ከየነገስታቱ ይሄ በአካባቢ ያሉ የአሕዛብ ነገስታት ቆነጃጅት ልጆቻቸው ነው እየሸለሙ የሚልኩለት፣ እያለበሱ እያስጌጡ
ከሶሎሞን ጋር ለዲፕሎማሲያዊ ግንኙነት ሴት ነው የሚልኩለት። ታውቃላችሁ አይደል? 1000 ሴት እንዳገባ ሚስቶቹ 1000 ናቸው። 700 ሚስት 300 ዕቁባት። እኔ እኮ አገር በየትኛው ጊዜና ሰዓት እንዳስተዳደረም እግዚአብሔር ያውቀው። እውነቴን ነው የምላችሁ። ምን ሆኖ እንደኖረም እግዚአብሔር ያውቀው። እውነቱን ለመናገር ግን በዛ መጠን ኖሯል ሰሎሞን። ግን መጨረሻ ላይ ያለውን ታስታውሳላችሁ? ሁሉ ጉም እንደ መዝገን ነፋስ እንደ መከተል ነዋል። ከፀሐይ በታች ምንም አዲስ ነገር የለም አለ። ክብር የበዛላቸውን የሰውን ሴቶች ልጆች ሰበሰብኩ አለ። አርሆች ነበሩኝ፣ ዘፋኞች ነበሩኝ አለ። ገነቴን እንዲህ ያጠጡ ዘንድ እንዲህ ጠለፍኩ ይላል። አደረገና መጨረሻ ላይ አንድ ነገር አለ። በመሰረቱ ሁሉ ከንቱ ነው ብቻ፣ እኛ ከንቱዋ ላይ ቆምን እንጂ ሁሉ ከንቱ ነው ብቻ አይደለም። ወደ ምዕራፍ 2 ሲመጣ መቼም ካለመማር መማር ይሻላል፣ ከድህነትም ሀብት ይሻላል። ይሄም በዘመኔ እኔ አይቻለዋል። ግን እኔ በእስራኤል ላይ ንጉሥ ነበርኩ፣ ይህን ሁሉ አደረግኩ። ከኔ በኋላ የሚመጣው ምን አግኝቶ ይረካ ይሆናል? ይቻላል? እንደ ሰሎሞን እንሁን ብንል ይቻላል? ዘመኑ ይፈቅዳል፣ ጊዜው ይፈቅዳል፣ ዓለም ያለችበት የህይወት መልክ ይፈቅዳል። ሺህ ጊዜ ገንዘብ ቢኖር ስልጣን ይኸውላችሁ፣ አንዱ ቢኖር አንዱ ይጎላል። ሶሎሞን በሁሉ ነገር የተሟላለት ነው። ባለስልጣን ነው፣ የእስራኤል መሪ፣ ባለሀብት ነው፣ ክብር የበዛለት ጥበበኛ ነው፣ በጣም አዋቂ፣ በቃ በዓለም ላይ አለ በሚባል ነገር ሁሉ ላይ ጣራ የነካ ሰው። ግን መጨረሻ ላይ የተሻለ ነገር አለ፣ ምንም ጥርጥር የለውም። ከዚህ ይሄ ይሻላል፣ ከዚህ ይሄ ይሻላል። ግን ሁሉ ጉም እንደ መዝገን ነፋስ እንደመከተል ነው። ከፀሐይ በታች ትርፍ የለም ማለት። ስለዚህ ከፀሐይ በታች ያለው ክብር የምንለው ክብር፣ ከፍታ የምንለው ከፍታ፣ ብዙ ነገር የሚመስለን ብዙ ነገር ያልፋል። ምንም ጥርጥር የለውም። ሀብቱም ያልፋል፣ ስልጣኑም ያልፋል፣ ክብሩም ያልፋል፣ አለሁ ባይነቱም ያልፋል፣ ጉልበታምነቱ ያልፋል፣ ትምክህቱ፣ ትዕቢቱ፣ አመፃው፣ በቃ ይሄ በጥፍራችን የሚያስኬድን ነገር ሁሉ አንድ ቀን አመድ ይሆናል። በቃ ምንም ነቢይ መሆን አያስፈልግም። የሰራዊት ጌታ እግዚአብሔር እንደዚህ ይልሻል ማለት አያስፈልግም። ይሄ በቃ እውነት ነው። ከፀሐይ በታች ምንም ነገር የለም። ሁሉ ነገር ጉም እንደ መዝገን ነፋስ እንደ መከተል ነው። ሕይወት እስካለ ድረስ የተሻለውን እንመርጣለን። ሰዎች ነን፣ ምንም ጥርጥር የለውም። ካለመማር መማር ይሻላል፣ ከድህነትም ሀብት ይሻላል። ሰው የሌላውን እያየ ዝም ብሎ በምኞት ከሚሰክር የድካሙን ፍሬ ቢበላ ጤናማ ነው። ዘራፊ ከሚሆን ዝም ብሎ የሚሰራ የደከመ የሚለፋውን ሰው ኑሮና ሕይወት እያዩ እየቀኑም ለዘረፋም ለአመፃም ዝም ብሎ እየተዘገጃጁ ከመኖር በስነ ስርዓት ወገብን ታጥቆ መስራት አስፈላጊ ነው። ምንም ጥርጥር የለውም። ግን ዞሮ የተሻለ ነገር ይኖራል እንጂ በንጽጽር አንጻራዊ ደስታ ይኖራል እንጂ ፍጹም የሆነ ነገር ከፀሐይ በታች የለም። ሶሎሞን ሰው በድካሙ ደስ ከሚለው በቀር የሰው ትርፉ ምንድን ነው አለ። በተፈጥሯችን ውስጥ እግዚአብሔር አንድ ነገር አስቀምጧል፣ ጥረት የሚባል ሰው ደክሞ የሚበላው እንጀራ ደስ ይለዋል፣ ሰርቶ የሚያገኘው ነገር ደስ ይለዋል። ስለዚህ ሰርተን ወጥተን ስንገባ ለህሊና የሚሰማን ነገር አለ። ጤናማ ነው እሱ፣ እግዚአብሔር በውስጣችን ያስቀመጠው ነው። ሰው ባለው ነገር ቢረካ ኖሮ በቃ ድሮ በቃኝ ብሎ ይቀመጥ ነበር። ግን የሆነ ነገር ያገኛል ደግሞ ይሄዳል፣ የሆነ ነገር ያገኛል ደግሞ ይሄዳል። ዓለም እየሄደች ነው። አሁንም በስልጣኔ በብዙ ነገር ከፍ እያለች ነው። አሁን ያለንበት 21ኛው ክፍለ ዘመን በስልጣኔ ዓለም ጣራ ላይ የደረሰችበት እንደሆነ እናውቃለን። አላውቅም ከዚህ በኋላ የሚመጣው፣ ግን ካለፉት ዘመናት ጫፍ ላይ ነው ያለችው። ግን አሁንም ሁሉ ነገር ባዶ ነው። አሁንም የሰው ህይወት በረባ ባረባው ያልፋል። አሁንም ሰው ሙሉ ደስታ አላገኝም። እንደውም ካለፉት ዘመናት ይልቅ ራሱን የሚያጠፋው ሰው፣ ስልቹ የሆነው ሰው፣ ደስታ ያጣው ሰው፣ የተራቆተ ሰው በጣም ብዙ ነው ይመስለናል። ቁሳቁስ ደስታ ይመስለናል እስክናገኘው እስክንደርስበት ድረስ። ሲደረስበት ግን ባዶ ነው ሁሉም። ጉም እንደ መዝገን ነፋስ እንደ መግ ሰው ያልፋል። ከዛ ልጅ ሆነን የናፈቅነው ነገር ስንደርስበት ምንም እንዳልሆነ ይገባናል። ሁሉም ነገር እንደሱ ነው ከፀሐይ በታች ወገኖቼ። የማያልፍ የሚባል የማይወይብ የሚባል የማይጠፋ የሚባል ሕያው የሚባል ነገር ከፀሐይ በታች የለም። አንድም ነገር የለም። ስለዚህ እግዚአብሔር ጌታ ኢየሱስን ወደዚህ ዓለም ሲልከውና የኃጢአታችንን ዕዳ በሱ በኩል ሲከፍል ኢየሱስን ከሙታን ሲያስነሳው በሱ ትንሣኤ በኩል እኛን ዳግመኛ ሲወልደን ሁለተኛ ስንወለድ እግዚአብሔር ይሄን ውድ ዋጋ የከፈለበት አንድ ልጁን ለመስቀል ላይ ሞት አሳልፎ የሰጠበት ሰማይ ምድርን ሲፈጥር ከከፈለው ዋጋ በላይ
ውድ ዋጋ የከፈለበት ነገር አለ። እሱን ነው እንድናስብ የተፈለገው። ይሄ ሁለተኛ የሆነ በህይወታችን እንቸገራለን፣ ኋላ እያደረግነው እንቸገራለን። እጅ በእጅ እናደርገዋለን። ከእግዚአብሔር ጋር ያለንን ግንኙነት የዕለት እናደርገዋለን። ዋናውን ነገር እግዚአብሔር ልጁን የከፈለበትን ጉዳይ ወደ ጎን እናደርገዋለን። እሱ ነው አደጋው ወገኖቼ። እግዚአብሔር ሁለተኛ ሲወልደን ሁለተኛ የተወለድነው አንዳንዶች እንደሚሉት እኔ እግዚአብሔር ልጅ ስለሆንኩ ሰምታችሁ ይሆናል። እኔ እኮ ልጅ ነኝ ምናምን የሚለው አሉ። አንድ ጊዜ አንድ ሰው እንደዚህ ውጤት ተበላሽቶብኝ ትምህርት ቤት ማለት ነው እዚህ 6 ኪሎ ውጤት ተበላሽቶብኝ አስተማሪ አፍልቶብኝ ምናምን አለ። በሱ ቋንቋ ነው ማውራ፣ ይቅርታ አድርጉኝ። እና አፍልቶብኝ በኋላ እና ከወጣው በኋላ እባክህ እንደገና ፈትነኝ ብለው እምቢ ብሎኝ፣ እሺ አሳይመንት ስጠኝ ብለው እምቢ ብሎኝ፣ ከዛ ሄድኩኝ እና ትንሽ ገባሁና ለበለብኩት አለ። ጸሎት ማለት መሆኑ ነው። እና ለበለብኩት። ከዛ በኋላ በልሳን እየለበለብኩ መጣዋል። እና የሚገርመው ነገር እኔ እግዚአብሔር ልጅ አይደለሁ እንዴ? እንዴት ይሄ አንድ ተራ ሰው ይጫወትብኛል ብዬ እና መጣሁኝ። እና ይገርማችኋል፣ ይቅርታ ጠይቆኝ ውጤት አስተካከለልኛል። የእግዚአብሔር ልጅ ስለሆነ። ከዚህ የባሰ ነገር አልሰማችሁም? ተውት ሌላውን። በጣም ብዙ ሰው የእግዚአብሔር ልጅ ከሆኑ እኔ ዳግመኛ ከተወለድኩ እውነት አምላክ የሚያቀኝ ከሆነ በጣም ብዙ ሰው ከእግዚአብሔር ጋር እልህ ውስጥ ይጋባል። ዳግመኛ የተወለድንበት ምክንያት እስኪጠፋን ድረስ እንቸገራለን፣ እንፈተናለን። ተውት ሌላውን። ይሄ ውጭ ያለውን በርቀት ያለውን እንድታስቡ አይደለም ይህን እያልኳቸው ያለው። በራሳችን ህይወት ዳግመኛ የተወለድንበት ምክንያት የእግዚአብሔር ቃል በሚለው መጠን በህይወታችን መታተም አለበት። ይኸውላችሁ እግዚአብሔር ሁለተኛ ወልዶናል። ለምን? ለርስት ነው የሚለን። ምን አይነት ርስት? ሕያው የሆነ የማይጠፋ የማያልፍ እድፈት የሌለበት ይላል። ቆሻሻ የሚባል ነገር ማይኖርበት፣ ማይገባበት፣ ማይወይብ። ለዚህ ሕያው ተስፋ እግዚአብሔር እኛን ወልዶናል። ርስት አለን፣ አገር አለን፣ ማረፊያ አለን። ለዛ ነው የተወለድነው እያለን የተወለድንበት ርስት ቃል በቃል ሕያው መሆኑን፣ የማይጠፋ መሆኑን፣ እድፈት የሌለበት መሆኑን ይነግረናል። ወገኖቼ ስለ ርስት ማለት ይገባናል አይደል? የመኖሪያ ስፍራ ነው። ብዙ ጊዜ ከትውልድ ወደ ትውልድ የሚያልፍ የኔ አባቶቼ አባቶቻችን ምናምን የምንለው ስፍራና ሰው እንደ መብቱና እንደ ንብረቱ የሚቆጥረው ነገር ርስት ተብሎ ይታወቃል። ለምሳሌ በመጽሐፍ ቅዱስ ለአብርሃምና ለዘሩ እግዚአብሔር ቦታ ሰጥቷል። ይህን ታውቃላችሁ። የብሉይ ኪዳን ተስፋ ለአብርሃምና ለዘሩ የነበረው ተስፋ ከዚህ ጋር የተያያዘ ነው። ዘፍጥረት ምዕራፍ 15 ከቁጥር 8 ጀምሮ ያለውን ብንመለከት ቁጥር 8 እና ቁጥር 18 ላይ እግዚአብሔር ቦታ ጠቅሶ ከዚህ እስከዚህ ለአንተና ለዘርህ ሰጥቻለሁ ብሎ ለእስራኤል ርስት መስጠቱን እናውቃለን። አሁን እስራኤል ያለችበትንም እናውቃለን አይደል? ወቅታዊው ነገር በፍልስጤምና በእስራኤል መካከል ያለው ትልቁ አሁን ያልበረደው እስካሁን ድረስ ያልበረደው ነገር ከርስት ጋር ከቦታ ጋር የተያያዘ ነገር ነው። ይሄን ማድረጉን እናያለን። ዘፍጥረት ምዕራፍ 15 ከ8 እስከ 18 ያለውን ወይ 8 እና 18 ቁጥሮቹን ማየት ትችላላችሁ። ከዛ ባሻገር በግብፅ የነበረው እስራኤል ማለት የያዕቆብ ዘር ከግብፅ ወጥተው ወደ እስራኤል ወይም ወደ ከነዓን ምድር ከሄዱ በኋላ በኢያሱ አማካኝነት በገመድ መትሮ መካከለኛው ምስራቅ ብለን አሁን የምንጠራው በእርግጥ አሁን ያለው ካርታ አይደለም። በዛን ጊዜ የነበረው ከሜዲትራኒያን ባህር ዳርቻ አንስቶ እስከ ኤፍራጥስ ወንዝ መዳረሻ ድረስ ያለውን እስከ ባቢሎን መዳረሻ ማለት ነው። አሁን ባለው ሁኔታ እስከ ኢራቅ ማለት ነው። እና እስከዛ መዳረሻ ይሄ አረቢያን ምድረ በዳ ብለን የምንጠራውን ሰፊውን ቦታ ኢያሱ በገመድ እየመተረ ለያዕቆብ ልጆች በየነገዶቻቸው እንዳሰፈራቸውና እንዳስረከባቸው ይታወቃል። እግዚአብሔር ለአብርሃም እና ለዘሩ ሰጠው በተባለው ቦታ ማለት ነው። ከዛ ባሻገር ከርስት ጋር ተያይዞ አንድ በዘሌዋውያን ምዕራፍ 25 ቁጥር 23 ላይ የምናነበው ቃል አለ። ምድርም ለእኔ ናትና አለ። የምድሪቱ ባለቤት እኔ ነኝ አለ እግዚአብሔር።
እናንተም ከኔ ጋር እንግዶችና መጻተኞች ናችሁና ምድርን ለዘላለም አትሽጡ። በሙሴ አማካኝነት የቀረበው መልእክት ነው ይሄ እና ዘሌዋውያን 25 ቁጥር 23 ላይ እግዚአብሔር ያንን ስፍራ ሰጥቷቸዋል። ያ ስፍራ ለእስራኤል ትውልድ ርስት ተደርጎ የተተወ ቦታ ነው። ለዘላለም እንዳይሸጡና እንዳይለውጡ በገንዘብ እንዳይቀይሩ ታዘባል እና ብዙ ጊዜ ከርስት ጋር ተያይዞ ሰዎች እንደ ቀላል የማያዩት ዋጋ የሚከፍሉለት የማይሸጡት የማይለውጡት ግን ለዘራቸው ለትውልዳቸው የሚያሰፉት የሚያስረክቡት ስፍራና ሁኔታ ርስት ተብሎ ይጠራል። ርስት ወደ መጽሐፍ ቅዱሱ ወደ ሐዲሱ ኪዳን መልእክት ስንመጣ ብሉይ ኪዳን ነው ያኛው። ወደ ሐዲሱ ኪዳን ስንመጣ መንፈሳዊ ይዘት ኖሮት እናያለን። ከዛ ባሻገር ደግሞ ከጌታችን ከኢየሱስ ክርስቶስ መንግስት ጋር ተያይዞ በጌታ በኢየሱስ ክርስቶስ ከዳኑት ጋር የሚኖረንን ስፍራ እና ቦታ የሚያሳይ ሆኖ እናየዋለን። ሰማያዊ አገር ነው ባጭሩ። ሰማያዊ አገር ይሄ የሚያልፈው ሲያልፍ፣ የሚጠቀለለው ሲጠቀለል፣ የሚጠፋው ሲጠፋ፣ የሚያረጀው ሲያረጅ፣ የሚወይበው ሲወይብ፣ በምድር ላይ ያለው ነገር ሁሉ ሲለወጥና ተጠቅሎ ሲሄድ የምናርፍበት ጌታ ኢየሱስ ክርስቶስ በመምጣቱ እኛን የሚወስድበት ስፍራ የሚያሳርፍበት ሁኔታ በእግዚአብሔር ልጅ መንግስት ውስጥ ያለውን አገርና ሁኔታ የሚያስታውስ ነው። ኤፌሶን ምዕራፍ 5 ቁጥር 5 እና ምዕራፍ 1 ቁጥር 11ን ስለ ርስት ተደጋጋሚ ቃላት በአዲስ ኪዳን መጽሐፍት ውስጥ ስላሉ እነሱን ብናያቸው ጥሩ ነው። የተወሰኑ ጥቅሶች ኤፌሶን ምዕራፍ 1 ቁጥር 11 እንደዚህ ይላል፣ እንደ ፈቃዱ ምክር ሁሉን ለሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይላል። በጌታችን በኢየሱስ ክርስቶስ ምንን አገኘን? ርስትን ተቀበልን። እግዚአብሔር አስቀድሞ ያየልንን ወደ ሕይወታችን አመጣ እና እንደ ፈቃዱ ምክር የሚሰራ እግዚአብሔር እሱ አስቀድሞ የወሰነልንን በጌታችን በኢየሱስ ክርስቶስ ስራ በኩል ርስትን ተቀበልን ይላል። እዚሁ ምዕራፍ 5 ኤፌሶን 5 ቁጥር 5 ላይ ይህን ወቁ፣ አመንዝራም ቢሆን ወይንም እርኩስ ወይንም የሚመኝ ወይንም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም ይላል። የእግዚአብሔር መንግስት የክርስቶስ መንግስት የሚለዋል ጌታ በጽድቅ የሚያስተዳድርበት የእግዚአብሔር መንግስት በእግዚአብሔርና በጌታችን በኢየሱስ ክርስቶስ መንግስት ርስት የለውም ይላል እና ርስት ጽድቅ የሞላበት እድፈት የሌለበት እርኩሰት የሌለበት የእግዚአብሔርና የልጁ የኢየሱስ ክርስቶስ መንግስት መሆኑን እናያለን። በሐዋርያት ሥራ ምዕራፍ 20 ቁጥር 32 ላይ ቅዱስ ጳውሎስ በኤፌሶን ለነበሩ ሽማግሌዎች ያደረገውን ጸሎትና ማሳሰቢያ የሚያስታውስ የመጽሐፍ ቅዱስ ክፍል ነው። ቁጥር 32 ላይ እንደዚህ ይላል፣ አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ ይላል። ከቃሉ ጋር ተያይዞ የእግዚአብሔርን ቃል እንግዲህ ባለፈው ተነጋግረናል። ሕያው የሆነ የእግዚአብሔር ቃል የማይጠፋ ዘር ነው። ሕያው የሆነው የእግዚአብሔር ቃል የማይጠፋው ዘር የእምነት ቃል ተብሎ ተጠርቷል። በዚህ የማይጠፋ ዘር በኩል ነው ዳግመኛ የተወለድ ነው። አሁንም የማይጠፋውን ዘር አሜን ብሎ ተቀብሎ በእግዚአብሔር ቃል በእግዚአብሔር ምክር ውስጥ መኖር ደግሞ እግዚአብሔር ያዘጋጀልን ርስት እንድንቀበል የሚያበቃ መሆኑን ይነግረናል እና አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ርስታችሁ፣ መኖሪያችሁ፣ ሰፈራችሁ የት ማለት ነው? በቅዱሳን ሁሉ መካከል ለጸጋው ቃል አደራ ሰጥቻችኋለሁ ይላል። ስለዚህ በቅዱሳን መካከል ያለ የእግዚአብሔርና የልጁ የኢየሱስ ክርስቶስ መንግስት